Hello, this is Microphone Media. Please like, subscribe, and share. Thank you. አዲስ አበባዎች እንዴት ናችሁ? ምን አዲስ ነገር አለ? እንግዲህ እየተጠባበቀ ነው ሰው ጥበቃ ላይ ነው ያለው። እኔ በዚህ በሞባይል ቴክኖሎጂ በጣም ኋላ ቀር ነኝ። ድምፄን ቀየር ብታደርጉልኝ ደስ ይላል። ጥሩ ነው። ጥሩ ማውቀውን ነው የምናገረው። ያው ምንድነው የሌለውን ሰው ያላረገውን ያለ ስራው ስራ ሲሰጠው ያሳዝናል። እንዳው ትግራይ ሆኜ በሞትኩኝ የሚባልበት ስራ ነበር የሰሩት፣ ግን መጨረሻ እንደዚህ መሆናቸው በጣም ያሳዝናል። አሁን እኮ እናንተ እንደዛ ሰው ሲወጣ ድጋፍ የወጣ ይመስላችኋል እኮ። እገታ እኮ ነው፣ ታግቶ ነው የሚወጣው እንጂ ወዶ አይደለም። ወዶ አስቦበት እና ደግሞም ያን ጊዜ በግርግር ዝም ብሎ እንዳው በየቤቱ ወርቅ የሚያዘንብለት መስሎት ነበር። ያን ጊዜ በአፉም ያንን አይነት አማርኛውን ምኑ ሲያሰማምሩት አብዛኛዎቹ እንደው በቃ መሬቱንም እኮ ነጥቆ ቤቱንም ነጥቆ የራሱ የሚያደርግ ሌላውን አባሮ የሚወርስ እየመሰለው ነበረ ሲሯሯጥ የነበረው እንጂ ምን የትኛው ሰው ደግፎት ነው እንትን ያለው? ምንም እንትን የለውም። አሁን አይታይም ያለው ጠፍተዋል፣ ታማዋል የሚሉት አለ። ያው እንደሚያውቁት ብዙዎች የጭንቅላት በሽታ አለው ነው የሚሉት፣ ግን ዝም ብሎ ተደብቆ ነው ጦርነቱ ፈርቶ እየተጨነቀ ነው የሚውል ያለው የሚሉ አሉ። ምን ይላል የአዲስ አበባ ሕዝብ? የታለ ይሄ ሰውዬ ይላል። አሁን እያስጎመየን ነው፣ እውነቱን አይደለም እያስጎመየን ነው። እኛ እንግዲህ ምን እውነት ሆኖልን እያልን እንድልባችን እንዲንጠለጠል ነው የሚሉ አሉ። አታስጎመይ ሲያስጎመይ ነው የሚባለው፣ ግን ትንሽ ተነክቷል ሄዶ ተመልሷል ነው የሚባለው ታክሞ በሚስጢር። ያው እንግዲህ ድሮ አባቶቻችን እንግዲህ ፍየልና ሰይጣን ሲረግሙት እየተመቸው ነው የሚሄደው። ፍየልና ሰይጣን አለመርገም ይሻላል ነው የሚሉት። እንዳው ከረገሙት የባሰ ያምርበታል ነው የሚባለው። በተለይ ትግሬ አይታለልም፣ የበታቸው ነው አይኖርም። እነሱን ካላጠፋን እፎይ ብለን ማስተዳደር አንችልም ነው የሚባለው። እኛ እንግዲህ ውስጡ ነን፣ ሁሉንም ከምስራቅ እስከ ምዕራብ፣ ከደቡብ እስከ ሰሜን ግማሹ ድረስ እኔ በደንብ ህዝቡን ውስጡ ገብቼ ነው የማውቀው። ሁሉንም አብሬ አይቼዋለሁ፣ ዞሬ አይቼዋለሁ። ስለዚህ እንደዛ ነው የሚባለው። አሁን አንዳንድ ሰዎች ሽመልስ አብዲሳ የተናገረውን እንኳን በደንብ አያውቁትም። አንድ ጊዜ የተናገረው ምን አለ? ይሄ የይሁዳና የአረብ ስም ነው ያስቸገረን አለ። የይሁዳ ስም ነው ያስቸገረን አለ። እንዲሁ አለ ይባላል እንጂ ሚስጢሩ ምን እንደሆነ ሰው ሁሉም ያችን እየተቀባበለ ያወራል፣ ግን ሚስጢሩን አልገባውም ሰው። ማለቱ ምን ማለቱ ነው? የኛ ስም ብቻ ቢያወጣ ኖሮ የኛ ሰው የኛን ስም ብቻ ቢያወጣ ኖሮ ቶለሳ እያልን መገርሳ እያልን ቢሆን ያወጣው ስም ይህ ገብረ ምናምን ገብረ ስላሴ ገብረ ሀጎስ ምናምን የሚለውን በሙሉ በመታወቂያ ብቻ እንጨፈጭፍ ነበር ነው ነገሩ። ብዙ አያስቸግረንም ነበረ። አሁን ኦሮሞ ሆኖ ገብረ ማርያም አለ፣ እንዴት አድርገን እንለይ አይነት ነገር ነው አነጋገሩ። ምን ያህል ዝቃጭ አስተሳሰብ እንደሚያስቡ በዚህ ማወቅ ይቻላል። እና አስቸጋሪ ነው። አሁን ይሄ ጽምዶውን ብቻ በደንብ ማፋጠን ነው። ሌላውን ነገር መጨረሻ ይሆናል። የአዲስ አበባ ያለው ኑሮ ውድነት ህዝቡ እንዴት እንደሆነ እስቲ ትንሽ ያጫውቱን። ምን እኮ መንቀሳቀስ እኮ አልተቻለም። ከአሁኑም ደግሞ የሚቀጥለው ደግሞ የባሰ ነገር ነው እየመጣ ያለው ሁሉ። አሁን ከትንሽ ጊዜ በኋላ ከአዲሱ ዓመት በኋላ እንጃ መኖርም የሚቻል አይመስለኝም። እንግዲህ አሁን ሰው አንዱን እየነጠቀ እኮ ነው የሚኖረው። መንጠቅ እኮ ህጋዊ ነው። አሁን መንግስትን ካልነካሁ በስተቀር እኔ እዚህ ጋር ቆሜ መኪና ቆም አድርጎ ሲነሳ አምጣ እያልኩ መቀበል ምንም የሚከለክለኝ ነገር የለም። ጠመንጃ ይዤም ባልናገር ፈርቶ ይሰጣል። እንደዛ እያለ ነው ሰው አሁን የሚኖረው። ግማሻው እንደነገርኮት ነው። በተማሪ ስም ምገባ አለ፣ ያችን ምሳውን ይበላል። ለዛች ብሎ እንግዲህ አሽከር ሆኖ ነው የሚኖረው። ጫፍ ላይ ደርሷል። ብቻ ግን ሰው ምንድን ነው በጣም አስተዋይ ነው። አንዳንድ ጊዜ ሳየው ይሄ አዲስ አበባ ህዝብ በጣም አርቆ አስተዋይ ነው። ምንድን ነው የሚለው? አሁን ሰላማዊ ሰልፍ ቢነሳ ይቀጫል፣ ይመታል።
ምክንያቱም ብዙ ወዳምና ብዙ መሳሪያ የሚያዘ ምናምንም ገብቶበታል በየጎረቤቱ እንጂ እኔ አሁን እውነቱን መናገር እንጂ ምንም የማውቀው ነገር የለም። በዚህ ደግሞ በዚህ አደጋ ላይ መውደቅ ጥሩ አይደለም እና አሁን ብንነሳ ችግር ነው የሚፈጠረው ነው የሚለው አብዛኛው ሰው። ከዛ ግን አንድ ተስፋ የሚሰጥ ነገር ወደ ደብረ ብርሃን ወደዚህ እንደ ጠጋ ቢል ኖሮ ነገሩ ያልቃል። ምንም ውጊያም አያስፈልግም። ግልብጥ ብሎ ነው የሚወጣው። ሀብታሙም ደሃውን ያበላል፣ ያጠጣል፣ እንዳይዘራረፍ ያደርጋል። ቀስቀሳ የሚያደርግ ሰው ነው የሚያስፈልገው። ሰው በየቤተ ክርስቲያኑም እየሄደ እንደ መክፈልት እያደረገ እያቀረበ የሚያቀርበውም የሚበላውም እየበላ ደግሞ አንድ ላይ መንጋጋትም አይደለም። ደግሞ በየጎረቤታችን ያሉትን እናቅ የለ እንደ እዙ ያሉትን እዙ ማፈን ነው በየቦታው። ይህን የሚቀሰቅስ ሰው ጠፋ። ሌላው ደግሞ ይሄ ሰላማዊ ትግሎች እኮ ሌሎች ብዙ አሉ። መኪና ማስቆም አለ፣ ቁሙ። ይሄ ሊቶሪ አሁን ሊቶሪ እንደ አየር መንገድ ነው ገቢው። እሱን ሰው እንዳይቆርጥ ቢቀሰቀስ አሁን ራሱ አንድ የመሳሪያ መግዣ አቋረጥክ ማለት ነው። በቃ ብሔራዊ ሊቶሪ ነው። በጣም እንዴ 100 ብር ምናምን ብር ነው ሰው በቃ ገና በድል ያገኝ ይሆናል ብሎ ጦሙን እያደረ የሚገዛው ለማይወጣ ነገር ነው። አይወጣም። ስለማይወጣ ያንን የማይወጣ ገንዘብ ይቆርጥና ገቢው እንደ አየር መንገድ እና እንደ ቴሌ ነው። በጣም ብዙ ነው። ትክክል። እንደ ቴሌ ነው። ገቢ ነው እንጂ ወጪ የለውም። የሚወጣ ነገር ደግሞ የለም። እነሱ ዝም ብለው ይሰበስቡና በአመት አንድ ቀን ያወጡ እንደሆነ ያቺን ሆይ ያደርጉና ልክ እንደሚወጣ አድርገው እንትን ይላሉ። እሱ እንኳን እንዲቋረጥ ማድረግ ይቻላል፣ ሰው እንዳይቆርጥ። ይህን ነገር ለምንም እንደማይጠቅም እንደማይወጣ እንዴ ይህን ውሸት እኮ ነው። አይወጣም እኮ የታወቀ ነው። ሰው ዝም ብሎ ተስፋ አገኛለሁ እያለ እንግዲህ 130 ሚሊዮን 10% እንኳ ቢቆርጥ ምን ያህል እንደሆነ አስቡት። በጣም ትክክል ነው። እንደዛ አይነት ነገር የሚቀሰቅስ የለም። አሁን ዝም ብሎ እዛ ላይ እንዲገደለ እንደዚህ ያለ ስብሰባ ነበረ ሰሞኑ። የጽምዶ ያው ሚስጥር ነው። በምስጢር የተደረገ የት እንደሆነ ምናምን አልነግሮትም ሚዲያ ስለሆነ፣ ግን ሁሉ ነገር አልቋል። ግድ የለዎትም፣ ተስፋ አለ። በቃ አሁን እሱ ነው ትልቁ ተስፋ፣ እሱ ነው። በቃ ይሄ ነው የሚያስፈልገው። አሁን ይህንን ሰይጣን ብቻ ማስወገድ ነው። በቃ ምንም ሌላ ነገር አያስፈልግም። የእነዚህ አሁንም ምሎት የነበረ ጥላቻ 27 አመቱ እንደዚህ ተደረገ፣ ትግራይ በቃ አጥለቀለቀች ያለ የሚባል አሁን ምን ይላል ብሔር ብሔረሰቡ ምሎት አማራና ትግራይ ብቻ ሳይሆን ሌላው ብሔር አዲስ አበባ እንግዲህ የሁሉም ብሔር ብሔረሰብ ነች። እኔ በቀደም ነግሬዎት የለ እንደ ኦሮሞ በኦሮምኛ እኮ ቁቤ የጀመረው እኮ በእነሱ ነው እኮ። ከዛ በፊት ይናገር ነበር እንዴ? የት አለ? የለም እኮ። እኔ እኮ በዝርዝር በደንብ እናቅርበው ብንል እኮ የሚከራከር ሰውም ካለ ደግሞ ቢመጣ ቴሌ እንዴት ነበረ? አሁን እንዴት ነው? አዲስ አበባ ድሮ እንዴት ነበረኝ? ምን መንደር ነበር የምታለው? አሁን እንዴት ነች? ስንት መንገድ ነበር። አንድ ቤተ መንግስት ጋር እና ወደ ቦሌ የሚሄድ አስፋልት እኮ ነው፣ ሌላ የለም። እውነት ነው። ያም ራሱ ተስተካክሎ ነው። ከዚህ ድሬዳዋ ድረስ እኮ 2 ቀን ነበር የሚገባው። አቧራ ያው እየጠጣ አዳማ በአንድ ሰዓት እኮ ነው አሁን የሚገባው። ስንት ሰዓት ነበር የሚገባው ድሮ? አሩሲ ባሌን አቋርጦ እስከ ኬንያ ድረስ በዚህ በእንትን ነበረ እንዴ መንገድ። አሁን ነው የሞደ እንትን ያለው እያንዳንዱ ነገር። መብራት አሁን ስንት 5-6 እጥፍ ነው ያደገው እኮ። በደንብ እኮ እኔ በዳታው ተሰብስቦ ቢነገር እኮ መከራከርም የሚቻልበት ነገር አይደለም። ይሄ እኮ እርግጠኛ ነገር ነው። ምንም የሚከራከር ሰውም ያለ አይመስለኝም እኮ። ይሄ ውሸት የሚጨመርበት ነገር ለፕሮፓጋንዳ አይደለም። አሁን ግን ይሄ ከመጣ በኋላ ይላሉ። አሁን የምሰማው በቤተሰብ አለዛ ሲነግሩኝ ሁሉም የሚደውሉልኝ አሁን ይቆራረጣል፣ መብራት ይቆራረጣል። የሁሉ እኛ አባይ ተገድቦ ህዝቡ ደሃው የሰራው ግድብ ያልፍልናል ብሎ ነበረ። አሁን ግን ወደ ውጭ እየላከ እኛ መብራትም የለም፣ ውሃም እየጠፋ በሳምንት ነው አንድ ጊዜ የሚመጣ፣ መብራትም 10 ጊዜ ይቆራረጣል ይላሉ። እውነትነት አለው። በጣም ደግሞ ተወደዋል ይላሉ።
እንዴ ምን ትላለህ? አሁን በዚህ ወር እንኳን ጨምሯል መብራትና ውሃ። እሺ። እና በጣም ከፍተኛ ወጪ ላይ ነው ያለው። ከፍተኛ ወጪ ነው ያለው። ሃይላንድ እንደ መግዛት ነው የሚቆጠረው። ወይታ እንዴ እንደው በቀደም ለታ እንደውም እኔ ራሴ እኮ 100 ብርና 200 የምከፍለው ሰውዬ 8,000 ብር መጣብኝ። የመብራት የውሃ አዎ። አቤት 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 ጉድ እኮ ነው። እኔ እጄ እዛ እንዳውም እኮ ግብጾች እንኳን ከዚህ ውሃ ሄዶላቸው አይከፍሉም፣ ነፃ ነው ግብጽ ሀገር። እኛ ግን ከዚህ ውሃ ሞልቶን እንዴት ነው ወደዛ የሚፈሰውንም አብረን ነው ወይ የምንከፍለው አልኳቸው። ወደዛ የሚፈሰውንም የአባይን ውሃ እንከፍላለን ወይንስ የኔ ብቻ ነው አልኳቸው። አንዱ ካድሬ እዛም እኮ ይከፈላል አለኝ። ግብጽም ይከፈላል እኮ ውሃ አለኝ። ኧረ አይከፈልም እንዴ የት ነው የሚከፈለው አልኩት። ስንከራከር አንዱም ሙስሊም ደግሞ መጣና አይ እዛ እኮ አይከፈልም አለው። አሁን እኛ ነን የእነሱን ፋንታ የምንከፍለው አልኩና ከፍዬ መጣሁ። እስቲ አሁን ያለው ዋጋ የሸቀጦቹ ያሉ ዋጋ የሚያውቋቸውን መቼም እኛ ትንሽ ቆይቻለሁ እኔ እንኳን ግን ከአንድ እንጀራ ጀምሮ ወደ 20-30 ብር ነው የሚሸጠው። አንዷን እንጀራ ስስ እንጀራ እያሉን ነው። እውነት አለው? ምንድን ነው ውድ ነው? እስቲ ንገሩን ዋጋዎች። እንዴ እንጀራ መጨረሻ እንዳው ትንሽ ሻል ያለ የተባለው 35 ብር ነው አንዷን እንጀራ። አንዷ እንጀራ 25 ብር አለች። እቺ 25 ብሯ በሽታ መብላት ነው። በሽታ መብላት ነው። የሚገርመው የሆነ ሽታ አለው። ምን እንደሚጨምሩ አናውቅም። አሁን ሌላ እንጀራ ቢበዛ 4 ቀን 5 ቀን ይቆይና ይሻግታል። እሱ አይሻግትም። የተለየ ነገር ነው። በቃ በሽታ መብላት ነው። መቼም ለምደነዋል። ሁሉ ነገር ተለማምደነዋል። ያኛውን ደግሞ ለመግዛት ይከብዳል። 35 ብር 40 ብር ከዛም በላይ አለ እኮ እንደ ጥራቱ። ግን እኛ ጋር እዚህ አካባቢ ምስኪኑ አካባቢ የሚገኘው እነዚህ ሁለቱ ናቸው። ዳቦስ እንዴት ነው? ዳቦ አሁን ያው ድሮ በአንድ ብርም 10 ይገዛ ነበር፣ ግን በኋላ አሁን የመጨረሻ 12 ብር ነው። የሸዋ ዳቦ ድሮ ያው ትንሽ በደርግ ጊዜ በቆሎ ሆነብን ነበር እንጂ በአንድ ብር 10 ዳቦ እንገዛ ነበር። የሚያጠግብ ነበር። በኋላ ደግሞ ጊዜ አማርጠህ ነው። በኢህአዴግ ጊዜማ በሄድክበት አማርጠህ ነው። ምን ኢህአዴግ አሁን እስከ 2000 ድረስ እኮ ኑሮ። አሁን እኮ ቅርብ ጊዜ እኮ ነው እንደዚህ እንትን ያለው። እንጀራ 15 ሳንቲም አልነበረ እንዴ? እንደው እንጀራ እኮ ይቀጥሉ። ጉራጌ መቃዊ ይባላል ይገባና አቡሲታ ይባላል። ባለ 15 ሳንቲም አቡሲታ በልተን በሰላም ነው የምንውለው። 15 ሳንቲም እንጀራ ከነወጡ ከነምኑ። ውሻ ቁልቁለት ማስጎትተው እንጀራ ምንም ያህል እንዴ! አሁን እኮ የሚገርም እኮ ነው። በጣም የሚገርም ዘመን ነው። በቆሎ ሰው እንዴት ነው አዲስ አበባ እውነት ሲከፋ መቼም ገደል ሲፈጥር መወጣጫ ይፈጥራል ይባላል። እሾቶች ነበሩ ልጆች ሆነን ሳስታውሰው፣ ወይ በቆሎ አለ ወይ ሽምብራ አለ ወይ ምናምን። አሁን በቆሎ ስንት ይሸጣል? የ1 ብር ምናምን። በቃ ጥሩ አይነቱ እንገዛው ነበር ተጠብሶ። እንዴ አሁን 50 ብር ነው አንዷ በቆሎ። አዎ እንዴ መንገድ ላይ ቀቅለው የሚሸጡት አንዱ በቆሎ 3 ቦታ ይሰብሩና አንዷ ባለ 30 ብር አለ፣ ባለ 40 ብር አለ። አንዱ ሙሉ አይደለም። ሙሉማ 50 ብር 60 ብር ነው። ወይታ ኧረ ታለለም የድሮ እኮ እያልን እናወራለን እኮ የትላንትናውን እኮ የዛሬ 5-4 ዓመት። እሱን እኮ ነው አሁን የሰውዬ ሲመጣ እንደመጣ ነው። እኔ አሁን የወጣሁት ሃጫሉ ተገደለ ምናምን ብለው መኪናዬንም ምናምን ልክ እኔ እንደገደልኩት ነው
የሰባበሯት እግዚአብሔር ነው ያወጣኝ። አይ ልጆቼ ይዤ ያው ከዚህ ተመልሰን ሄደን ነበር። እዛ አዲስ አበባ ነበር የምንኖረው። ግን በጣም ሲያስቸግር መጣን። አሁን እየከፋ ሄደ። ቤት አይገኝም አሉ። ሁሉን ነገር በቃ እንደ ድሮ እንዳይመስልህ ነው የሚሉት። ድሮ ነው የሚሉት ሲደውሉልኝ ሌሎች። ድሮ ሆነ እኮ የዛሬ 5 ዓመትም ድሮ ሆነ እኮ። አሁን ደግሞ ከሚቀጥለው መስከረም በኋላ ደግሞ እንግዲህ አሁኑ ይሄ ድሮ ነው የሚባለው። ድሮ እያልን ነው የምንሄደው። የሚገርም ነገር ነው። ስብሰባው አሁን በምን ተቋጨ? እኔ መቋጫው ነው ማወቅ ያልቻልኩት። ምንድን ነው አሁን የሰውዬ ያ ሁሉ 4 ወር ምኑ ተሰብስበው ምን ተደረገ? እስቲ ምን ይሏቸዋል? ቴሌቪዥኑ በጣም ስለሚያናደኝ እኔ አላየውም። የኢትዮጵያ በጣም እኛም አናየውም። አሁን ምን እንደሆነም እኮ ረስተነዋል። ግን ከውሃ ጋራ እንከፍላለን። የቴሌቪዥን ተብሎ ይከፈላል። ከውሃ ጋራ ከመብራት ጋራ በአመት አንድ ጊዜ ነው። በየወሩ ይቆረጣል። ያው የአመት ነው እንግዲህ በአመት ሙሉ ነው እና የሚያየው የለም። ይሄ ዝም ብሎ እኮ ነው። ይሄ እኮ ዝም ብሎ ነው እኮ። ሰዎቹ ራሳቸው አፍረዋል እኮ መናገር ጠልተዋል። አብሮ የነበረው ሁሉ እንኳን እዚህ ጋር ሲደርስ በቃ ቀይ መስመር ምሎ አፈንግጧል። አማራውም ሌሎቹ በሙሉ ብሔሮች አፈንግጠዋል። እነሱ ብቻ ናቸው እሱንም በይደር ምናምን እያሉ ገና ወደ ወዲህ እያደረጉት ነው። ከፍተኛ ፍርሃት አለ። ከፍተኛ ጭንቀት መጥቶበታል። አሁን እየተጨንቆ ነው ያለው ነው የሚል ያሉት የጽሙዳ መጥቶበታል። አሁን ብቻ ከዛ ይሄ የትግራይ ጦር እሱ ነው የሚጠበቀው። አሁን አንደኛ በስነ ልቦና በጣም የሚፈራ ነው። በጣም ተፈሪ ነው። እሱ ወደዚህ ከመጣ የሚሸሸው ይሸሻል፣ እጅ የሚሰጠው እጅ ይሰጣል። አሁን የወያኔ ሰራዊት በመጣ የሚል አለ የአዲስ አበባ ህዝብ እዴ ተገኝቶ ነው የሚለው። እኔ ደግሞ ከታች ጀምሮ እስከ ላይ ድረስ ሀረርን አንድ ባንድ፣ አሩሲን፣ ባሌን፣ ጂማን እስከ ደሴ ድረስ ሰሜንን በደንብ ህዝቡ ውስጥ ስለማቀው የሁሉንም ባህሪ ነው የማቀው። ተገኝቶ ነው እንዴ እሱ ማየት የት ይገኛል? ሰላም የነበረው ግን የሚቀሰቅስ ችግር። አሁን እናንተ ጋር ያለው ችግር ምንድን ነው? የሚቀሰቅስለት የለም። የሚወራውን ትርክት ዝም ብሎ ነው የሚቀበለው ሰው። እንቁፍቱ ገደል፣ አርባ ጉጉ ምናምን ይሄንን ያደረገው እኮ ኦነግ ነው። ትግሬ ደግሞ ሰው ይገላ እንዴ? ሲገሏቸው እንኳን ዝም ይሉ ነበር። አትንኳን። አሁን የህወሓት ትልቁ ጥፋት ምንድን ነው? አብረው ሲዋጉ የመጡት ዲሲፕሊን የሆኑትን ጦር መለሱና እዚህ ከተማ የነበሩ የአውደልዳይ ምናምኑ ትግሬ በቦታቸው ተተካ። ከዛ በኋላ እነዚህኛዎቹ በመብላትና በማጭበርበር ነው እንጂ እንደነዛዎቹ አይሆኑም። እነዛ ሲተኮስባቸው አንመታቸውም ቆይ እያሉ እንዳውም ራሳቸውን ሲሰዋቸው ዝም ይሉ ነበር። መብት ሰጥተዋቸው ትልቁ መንገድ ጋር ብቻ አትምጡ እንጂ ገጠሩን አስተዳድሩ የራሳችሁ መሬት ነው ተብለው ነበር። ጠጋባቸው ሲሰበሰቡ እነሱ ቁጭ ሲሉ ከበው መጨፍጨፍ ጀመሩ ተዋጊዎቹን። ከዛ ኧረ ተው ቢሏቸው እምቢ አሉ። ኦነጎቹን በቃና ኦነጎቹ ትግሬዎቹን ብዙ ፈጇቸው እኮ እንዴ። እነሱ አንገላቸውም ራሳቸውን ያስተዳድሩ ብለው ለቀውላቸው ነበር። እውነት ነው። ከዛ በኋላ ኧረ ተው ቢሏቸው እምቢ አሉ። አማራውንም ገደል መክሰስ ጀመሩ። በዘፈንም እየዘፈኑ አንተ ነፍጠኛ ምናምን የሚል ዘፈን አወጡ። በየመንገዱ ላይ ማዋረድ ጀመሩ።
ኧረ ተው ቢባሉ እምቢ አሉ። እንቁፍቱ የሚባል ገደል አለ። እንደዚህ ቁልቁል ሲያው ጨለማ ነው መሬት ድረስ። እዛ እያሰሩ መክተት ጀመሩ። ማን ናቸው? ከዛ በኋላ ኦነጎቹ ናቸው። አዎ እሺ። ከዛ በኋላ ትግሬውና አማራውም ተስማማ። በሉ እኛ ሁለታችንም ያው አንድ ነን። እናንተም ደግሞ ሲጾሙ ጾም እንኳን ይጾማሉ እስከ 6 እስከ 7። አዎ። ከዛ በኋላ እንዳውም ለትግሬ እንቁላል ትሸጣለህ እያለ የራሱን ኦሮሞ ሁሉ ማረድ ጀመረ። እንዴ ነችና አለ። ኦሮሞውም ቅር እያለው መጣ። አማራው ለነዛ እንዲህ ሊያረጓችሁ ነው፣ በዚህ ሊመቷችሁ ነው፣ ተጠንቀቁ ሲል ከበብ ያረጉና እየጠራረጉ መክተት ጀመሩ። ከዛ እምቢ ሲሉ መጨፍጨፍ ጀመሩ። ሴቶቹ ታጋዮች ብቻ ጫካ ገብተው 500 600 ጎትተው አምጥተው ማሰር ጀመሩ። ግማሹ ጠፋ፣ ግማሹ እጁን ሰጠ። መሳሪያውን ሰበሰቡና ጸጥ አረጉት። ከዛ በኋላ ወፍጭጭ አይልም፣ ሌባ የለ ምን የለ። አንድ የሰረቀ ሰው እናት ሆድ ቢገባ ያመጣታል፣ ያወጡታል። መርካቶ እንደነሱ ሌባ ለማጥፋት እኮ ሌባ መስለው ነው የገቡት። መርካቶ ሌባ ገብተው ነው የሚመስለው ነው የሚገቡት እንዴ። በኋላ መጨረሻማ እንዳውም ወንዶቹን አትላኩ ሴቶች ላኩ ተባለ እኮ። በቃ ሴቶቹ ታጋዎች ሰብስበዋቸው ይመጣሉ። በጣም እውነቱን ነው። አገሩን በሙሉ ይዘው መሳሪያ በሙሉ ታጥቀው ነበር። ያንን ሁሉ እየለቀመ ተቀበለና ቁጭ አደረጋቸው። ቂማቸው አይለቁም። አሁን የተማረኩ አሁን እኮ 8ቱንም ከላይ ያሉት የኦሮሞ ተወላጅ ጀነራሎች በሙሉ ከብርሃኑ ጀምሮ ማለት ነው ምርኮኞች እኮ ናቸው። ምርኮኛ ናቸው። እነሱ መግደል እነሱ እንደሌላው መግደል ስለማይፈልጉ አሽከራርገው ምን ብለው መጨረሻ አስተምረው ለዚያ በቋቸው እንጂ እነሱ ቢሆኑ የያዟቸውማ ያርዷቸው ነበር። በቃ እንደዚህ ነው። እኔ ወንድሜ አሁን እንዳውም ተመስገን ነው። ገና አንድ ሰው አይቀርም አሽከሮኜ ልኑር ቢልም አይለቀውትም። እኔ የማውቀውን ነው የምነግራችሁ። አይለቁትም። እነሱ ካሉ መግዛት ማጭበርበር ምን አንችልም። እነሱ ማጥፋት አለብን ነው የሚሉት እነሱ ከሌላውም የበለጠ። ስለዚህ አሁን እነሱ የሚጎዱት እኔ የትግራይ ጦር የሚጎዳው እዛ ሀገሩ ላይ ነው የሚጎዳው። ከአማራው ጋር ተስማምቶ ቶሎ ብሎ ወደዚህ ወደ ኦሮሚያ ክልል ከገባ የሚመቱትንም አያገኙም። እዛ ከሆነ ሁሉንም አንድ ላይ ነው ህዝቡን በሙሉ ነው የሚጨፈጭፉት። እንደዚህ እንደ አማራው የሚቀበላቸው ይመስልዎታል? እነዚህ ለትግራይ ሰራዊት ቢመጡ እጂ ባይቀበልስ በስነ ልቦና በጣም ነው የሚፈሩት። እንደ አማራው እንደዚህ እንደ ፋኖ አይደለም። እነሱ እዚህ ደረሱ ከተባለ ወይ እጁን ይሰጣል ወይ ኬንያ ይገባል። ቆሞ የሚዋጋ የለም። አንዱ በቀደም አንድ ዶክተር ነው ኦሮሞ ዶክተር፣ ስሙ መጥራት ስላልፈለኩ ነው። በእርግጠኝነት የፈለገ ነገር ቢኖር አብይ አህመድ ትግራይን ሊገዛ አይችልም። ነጻነት ይለምደዋል። ህዝቡ ሞት የማይፈራ ህዝብ ነው። ለሀገሩ መሰዋት ጀግንነቱ የተለመደ ነው። ይሄ በምንም ተአምር አብይ አህመድ የፈለገ ነገር ቢኖር ትግራይ ገብቶ ኢትዮጵያን እንደ ሌላው ክልል ሊገዛ አይችልም እያለ ሲናገር ትናንትና ሰማሁት። በቃ እንደዛ ነው የሚሉት። እዚህም ቢመጡና አሁን በፓርቲ ደረጃ እንደ ሌላው ፓርቲ አቋቁመው ውድድር ቢቀርቡ አጭበርብሬ ያሸንፋለሁ ለማለት አይችልም። ስለዚህ ሌላውን እንደሚያጭበረብረው እነሱ አይጭበረበሩም። ስለዚህ እነሱ መጥፋት አለባቸው ነው በቃ። ይሄ እነሱ እንትን እቅድ አይችሉም እንጂ እንደዛ ማድረግ ነው የሚፈልጉት። አሁን ብቻ እዛ ክልል ላይ ከተዋጉ ነው የሚጎዱት። ምናልባት እዛ ክልሉ ላይ በጅምላ ስለሚወረውሩባቸው እንትን ይላሉ። ወደዚህ ከገቡ አለቀ ነገሩ፣ ሞተ በቃ። አሁን ምንድነው መሰሎ ጋሼ፣ ያው እናንተ ጋር ሌሊት ነው አልይዞትም። አሁን ትናንትና አንዱ የትግራይ ጀነራል እያዋራሁ ነበረና ከዚህ ደውዬ ከአሜሪካ ደውዬ ማለት ነው። አሁን ምንድነው የያዛችሁ? ህዝብ እየተደበደበ ነው በድሮን
ምንድነው የምትጠብቁት ያላችሁ አልኩት። ስማ አለ አዲስ አበባ ለመግባት 3 ቀን የማያስፈልግም አለ። ከዛ ያነሰ ነው። ትክክል። እኛ አሁን ችግሩ አዲስ አበባ ከመሄዳችን በፊት እዚህ ካለው አሁን እንዳልወት ከአማራ ከኦላም ራሱ የኦሮሞ ነፃ አውጭም ከሱ ጋርም ቢሆን ተስማምተህ የኤርትራውም የቤንሻንጉልም ለመስማማት ነው ጊዜ የሚፈጅብን ያለው ለመነጋገር እንጂ። ትክክል። እኛ አንደኛ መጡ ከተባለ አይቆይም። ከቆየ ደግሞ ምን እንደሚገጥመው ያውቃል። አሁን እኮ በየቀኑ የውሎት በየቀኑ እኮ ወደ ትግራይ ሰራዊት ማለት ነው ከ200 እስከ 500 ድረስ እጁ የሚሰጥ አለ። ሂዶ ብቻ ልብስ ቀያሪ ስጡኝ እንኩ ይኸው ጥይቱ ጠበንጃው እንኩ ብሎ ከነሱም አስንቀው ትንሽ አብልተው አጠጥተው የሚታከም ከሆነ ማክመው በዚህ አድርገው ሸኙት ይላሉ። ይሸኛል። በቃ ሀገሩ ይገባል። በአፋር በምናምን አድርጎ ስለዚህ እንደዚህ እሱ አይደለም ችግራችን። አብይ አህመድ በድሮን በምናምን ሊያሸንፍ አይችልም። ጦርነት የምታሸንፈው በእግረኛ ሰራዊት ነው። እግረኛ ሰራዊት እንዲዋጋልህ ደግሞ ለምን እንደሚዋጋ ማመን አለበት። ስለዚህ እኛ እናውቃለን። 3 ቀን አይፈጅብንም። 3 ቀን የምንለው ያለነው ያው ሩቅ ስለሆነ አዲስ አበባ እየጠረክ ደግሞ ስለምትሄድ በመሃል በምናምን የቀረ እንዳይኖር ነው እንጂ ምንም የሚዋጋ ነገር የለም። ይሄ መፍራቴ ምናምን ምን አመጣው አለኝ። እንኳን አሁን ታጥቀን አሁን አፍንጫ ድረስ ታጥቀናል። ሁሉ ነገር አለን። ግን አሁን ትጥቅም አያስፈልግም። ትጥቅም አያስፈልግም። ጥሎ ነው የሚሸሸው። እነሱ ይምጡ እንጂ ጥሎ ይሸሻል። ኦሮሞ እኮ እያለቀሰ ነው። ከአማራ በላይ እያለቀሰ እኮ ነው ሌሊትና ቀን። አሁን በዚህ በሐረርጌ ጫታቸውን እየቃሙ ኧረ ጌታ ሆይ ምነው አልሰማልከን አራንሳልን ሲሉ ነው የሚያድሩት ሌሊቱን። በጣም የሚገርም ነው። አሁን እንደዚህ ሲባል ሰው አያምንም። እኔ ግን ውስጣቸው አብሬ ኖርኩኝ፣ አብሬ ማቅ ነኝ። እውነት ነው ጋሼ። እና አሁን ሴቶች እኮ እያየናቸው ነው። ልከውልኝ ነበር። አሁን ከኦሮሚያ ከተለያየ ቦታ ፎቶግራፎች ልከው ይኸውልህ ሴቶች እናቶች እያለቀሱ ነው። ታፍሰው ተወስዶባቸው አንድ ልጅ ቀርቶ ነበር እሱም ወሰዱብኝ ብላ ታያ ነው የምታለቅስ ያለችው ብሎ እየተረጎመልኝ ነበር። አሁን ይሄ ቄሮ የሚባለው ያኔ ወያኔ ህዋስ ሊለቅ ለዚህ ለማነው ደሳለኝ ሊለቅለት ሲል 9 ቢሊዮን ብር ለወጣቶች ብድር ፈቅደው ነበር፣ አዘጋጅተው ነበር። ሳይሰጡ እነሱ ይሄኛው መንግስት መጣ። ይሄኛው መንግስት ምን አደረገ? ኦሮሞ ወጣቶችን ከየሀገሩ ከ30 ዓመት በታች ያሉትን ሰበሰበና ከዚህ ከሐረር ከዚህ ከአሩሲ ከባሌ ከምናምን አመጣና ከጅማ አመጣና እዚህ አዲስ አበባ ኮታውን ለሁሉም ሰጠና አዲስ አበባን ኮታ ደግሞ ከዛ ሰው ኦሮሞዎቹን አመጣና በየሰው ቤት ቁጥር ስማቸውን አስመዘገበ፣ መታወቂያ ወጣና አደላቸው። 9 ቢሊዮን ብር። አያውቁም ይሄን ነገር? አላውቅም እንዴ? እስቲ አጣሩት። 9 ቢሊዮን ብር በሉ። አሁን ያን ገንዘብ እንዳይመልሱ በቃ በልተውት ቀሩ። ያዛቸዋል። በቃ በዛ በነጆ ያኔ ሰውን በጨፍጨፍ የጀመሩት በዛ ምክንያት ነው። በዛ ገንዘብ ነው፣ ያን ለማስቀረት ነው። የሚገርም እዚህ ወደ አሰበ ሂርና የሚባል አካባቢ እኮ ወደዚህ ወደ ሐረር ወደዚህ ወደ አሩሲ ቤቱን ሁሉ ተከፋፍለው እኔ አንተ ይሄንን ቤት የገሌን ቤት እኔ ወስዳለሁ፣ የገሌን ቤት የገብረ ማርያምን ቤት እኔ ወስዳለሁ፣ አንተ እንትናን ትወስዳለህ። ተከፋፍለው ህዝቡን በመንጫ በምን አባረው መጨረሻ ላይ እንዴ አንተ ቤት እኮ ትልቅ ነው የኔ ትንሽ ነው ተባብለው ተጣልተው እኮ አፍርሰውታል እኮ ነው የሚባለው። በጣም እኮ ይገርማል። ያንን 9 ቢሊዮን ብር አጣሩት። እስቲ አጣራዋለሁ። አምኖታለሁ። በቃ በጣም ነው የማመሰግነው። አይጥፉን። ትኩስ ነገር አዲስ ነገር ሲገኝ
ይደውሉልኝ እንዳልኩት እርሶ የእርሶን ማነሱ ደህንነት እንደሚጠበቅ አድርገን ነው የምናስተላልፈው። ነገን ለጥፈዋለን። የሴት ድምጽ ነው የሚሰሙት። እኔ ስሜንም ሌላ ነው የማደርገው። ስም አላውቅም። ለዚህ እኮ ነው የማልጠይቀው እኮ ለዛ ነው ስም አልጠይቅም። አሁን እኔ ሁሉ ሰው መሳይ ነው የምለው። አሁን ልክ ነው። ሰላም እዶር ሚጋሽ ሌሊት ነው እርሶ ጋር ይዤዎት አመሸሁበት። ኧረ ግድ የለም እኔ የምገኘው ከ2 ሰዓት ተኩል በኋላ ነው። ቀን እኮ ይሄንን ስልክ አላነሳም። ኧረ ጥሩ ነው። በቃ እደውላለሁ። ከ2 ሰዓት ተኩል እስከ 5 ሰዓት ነው። በቃ እንደሱ እደውላለሁ እንግዲህ ጋሽዬ። እሺ አዲስ ነገር ሲኖር እኔም እንትን እላለሁ። እሺ መልካም። እሺ